ውድ የእግዚአብሔር ቤተሰቦች ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህ 206 ዓመት ያስቆጠረ የቅዱስ ሚካኤል ህንፃ ቤተክርስቲያን ነው። ስለዚህ ቤተክርስቲያን እንግዲህ ስለ ታሪኩ ስለ አተካክሉ የሚያውቁ አባቶችን ጠይቅላቸዋለሁ። አብራችሁ ተከታተሉ። ተማጽነናል። ያን ጊዜ ማረን ራራን ይቀርበለ ለና ምስጋና ይገባል። የሞቱትን ይፈውስልን፣ የታሰሩትን ያስፈታልን፣ የሞቱትን ነፍስ ይማርልን አምላካችን፣ የራቁትን ያቀርብልን፣ የቀረቡትን በቤቱ ያጽናልን። በጸሎታችሁ አስቡን አትርሱን ብለው መባ ያቀረቡትን ተክለውልን አስተካክለው ስንት ዓመተ ምህረት ነው አባታችን የተሰራው? ስንት ዓመተ ምህረት ነው የተሰራው? ያስታውሱታል? በ1808 ውድ ተመልካቾቻችን ይሄ እንግዲህ የባጃ ቅዱስ ሚካኤል ቤተክርስቲያን ነው። በ1808 የተሰራ ነው። የዛሬ 206 ዓመት ማለት ነው። እንግዲህ በጣም የሚደንቅ ነው የአባቶቻችን ስራ። በዚህ በጉራጌ ክልል ያለው ጠቅላላ ስም ነገር ጉራጌ ክልል ቤት ጌቴ እነሞር እና ኤነር አውራጃ ነው የሚገኘው። በጣም ነው የሚገርመው። በጣም ከውጭ ድባቡን ቅድም እንዳሳየዋችሁ በአሁን ሰዓት አዲስ አበባ የማይገኝ ቅርስ ነው የምታዩት። ሳጥኑ ራሱ የመጃ ማስቀመጫ ቤት የነበረ ድንቅ ነው። ያው ጨለማ ስለሆነ ወደ ውስጥ ገብቼ ማላሳያችሁ። አሁን ያያችሁት ህንፃ ስላሴ ህንፃ ቤተክርስቲያን ነው። እንግዲህ እንጨቱ ነው ያለበትን ሁኔታ ወደ አዲስ ነው ህንፃ ስላሴ እንግዲህ አዲስ ህንፃ ነው። ወደ ህንፃ ሰርቶ ገብቷል።
እሺ የተከበራችሁ አባቶቼ እንደምን አላችሁ? እንኳን ለገናናው መልአክ ለቅዱስ ሚካኤል በሰላም በጤና ደረሳችሁ። ዛሬ እዚህ የምንገኘው እንግዲህ ባጃ ቅዱስ ሚካኤል ደብር ነው። እንኳን የመጀመሪያ ነው ስመጣው። እስቲ ይሄ ቤተክርስቲያን መቼ እንደተመሰረተ ማን እንደተከለው እስቲ ያለውን ነገር ሁለታችሁ ታሪክ አዋቂ ናችሁና እናንተ አስረዱኝ እስቲ። ከአባቴ ግደም እሺ ጋሽ ማን ነው ስሞት? ቤት ጊዜ እዚህ ሀገር ሙሉ አረመኔ ነበር። አረመኔ ጊዜ ሲኖሩ እዚህ አወጋዴ ማርያም አቶ አመድሮ የሚባል ሰው ታቦት አመጣ። ደገሱና ጥሪት ያረዋቸው። ከዛ ሰው ሲበላ ዝም ብሎ አልበላም ብሎ የተመለከቱ ሰውን ሲበላ ዝም ብሎ ቆጫል። ምን አገኙበት? ለምን አይበሉም? አይ እንደዚህ እንዳንተ ታቦት ተክዬ እንደዚህ በስራ ብዬ ነበር። እሱ ነው ያሰብ። እኔ ለማግቡ አይደለም ሃይማኖት ፈልገዋለሁ። ሀገሬ አረመኔ ነው አለ እና ከዛ ትቶ ወደ አንኮበር ሄደ። አንኮበር? አዎ እሺ። አንኮበር አጤ ምኒልክ አቤት አለ። እኔ አገሬ አረመኔ ነው፣ ክርስትና ፈልገዋለሁ፣ ታቦት ጽላት ይሰጠኛል። አይ አሁን ታቦት ጽላት እንትን ያለ የለም፣ ሁሉ ቦታ ይዟል። አንድ ሚካኤል የሚባል ከባድ ታቦት አለ። 7 ቦታ አላከበሉትም። 7 ቦታ ሰው ጨርሰዋል። ይሄ ትችለዋለህ ሆያ? አዎ ጌታዬ ብቻ ይሰጠኝ እችለዋለሁ። እንዴት ትችለዋለህ? 50 ከብት ወተት ላሞች ጥጎች አሉ፣ ከነሱ እሰጠዋለሁ፣ እችለዋለሁ። ይሄማ ኧረ 10ም ከሰጠው ይቻላል ካልክማ እችላለሁ ካልክ እሱ ብቻ ነው ይዘህ ወስዳለህ አሉ። ፈቀዱላቸው። በቃ ሄደው ጽላት አባ ጀመረ የሚባሉ ትልቅ አዛውንት እዚህ የዋዕ ዝግባ ነበር። እሳቸው ይዘው ሄደው ይዘው አመጡ። እዚህ 3 ቦታ እጣጣል አራንጎ የሚባል መቀመጫ ነው ታቦት የሚያርፍበት። ከዚህ 3 ጊዜ እጣ እዚህ ደረሰ። እዚህ ቦታ ማለት ነው። የሀገራቸው ሕዝብ ወንድሞቻቸው ሰብስበው እኔ መውደቂያ የለኝም፣ መውደቂያ ያሰጡኝ አባቶች ወንድሞች አሉና አስፈቀዱ። አንዱ ምን ይዘህ መጣ? አሁን ከአባቱ ይሄን ያህል 4 ወደሮ መሬት አለው። ወንድሞቻቸው ይሄን ያህል መሬት እያለ እንዴት ትለናለህ? ምን ይዘህ መጣ? አንድ ነገር ይዘህ ነው አለ። አይ ምንም ነገር አልያዝኩም፣ መውደቂያ እፈልጋለሁ። እሺ ተፈቀደላቸው። በዚህ ሳግ ቤት ሰርተው እዚህ አስመጡና እዚህ አስገቡ። ከሞኦር ሂዶ ቄስ ይዟል የሚቀድስላቸው እዚህ ተክለው ሰርተው በሳግ ቤት ያስቀደሱ ቆይተው ከዛ በኋላ ርስት አስፈቀዱ። የሚቀደስበት የሚሰደስበት የገበዝ የቄስ የዳቆን የሁሉም አበጃጅተው እያሰሉ ቆዩ። ከዛ በኋላ እሳቸው ከሞቱ በኋላ ልጃቸው ኤልችሮ የሚባል ነበር። እሱ ያስተዳደረ ቄስ የፈለገ ሁሉም ነገሩን ያበጃጁ እነዛ ተሰጥቶ ነበር እና 200,005 ዘመኑ ነው። 205 ዓመቱ ነው። አንዳንዶቹ ደግሞ 206 ነው ይሉኛል። አይ በጣም ጥሩ ታሪክ አስቀምጣችኋል። እሺ ጋሼ ስርሶስ ማን ልበልና? አሁን በእውነቱ እዛ ታቦቱ በጠየቁበት ሰዓት መጀመሪያ ቅድስተ ማርያም ነበር የተጻፈላቸው አዲስ አበባ። ከዛ በወቅቱ ጽላት ወደ አንኮበር የተላኩት። አንኮበር ተጽፎላቸው እዚህ ከሄዱ በኋላ ይህ ሚካኤል ጭድ የለመደ ነው፣ ብርድ የለመደ ነው። ስለዚህ በመቅሰፍት ህዝብን ያልቅብሃል ይቅርብ ሲሏቸው
ምንም ጣጣ የለውም። እኔ ሰውም ሳላስቸግር አሁን እሱ 50 አለ 100 ከብቶች የወተት ከብቶች 100 የወተት ከብቶች ሰጠዋለሁ። በአመት ሰው ማለት ወንጀል ባይሆን የሰው ደም አጠጣው ነበር። እንኳን ለከብት ጥርና ጣጣ የለም ወጣዋለሁ አሉ። በኋላ ብቻ ችግር እንዳትፈጥር በእኛ ላይ እንዳታዝን አሉ። ኧረ ምንም ችግር የለም አሉ። እንደተባለ ያው እሳቸውን በተንትኖ አስቀምጠውታል። ከዛ ከመጣ በኋላ እንዳለ 100 ከብት ወተት ከብት በቁጥር አስረከቡ። በሚቻል ስም በየአመቱ ስግንዳ ታርዶ ነበር የሚከበረው። በየአመቱ መስተዳድሪያ 20 ጋሻ መሬት የላቁን ራሲ ይባላል። የውስጥ አገልጋይ የካህን የእያንዳንዱ በቃ የአመት ግብሩ በደሞዝ ነው የሚተዳደረው አይደል? አሁን ካህን ግን የዛን ጊዜ ነበረ ካህን አንድ ጋሻ ለአንድ ደሞዝ በአመት ተዛብቶ ነው የሚተዳደረው። በደረጃ ደረጃው ዳቁን በአቅሙ አነስተኛ ቦታ፣ ካህን ከፍ ያለ ቦታ እንደዛ የሆነ እዚህ ደረሰ እና በፈሱ ያልኩ ቦታ አሁን ጋር ይመስገን ብዙ ልጆች አሁን ከአዲስ አበባ ከአማራ ክልል ከኦሮሚያ ክልል በስሙ ብቻ ተፈውሰናል ብሎ የሚመጡ የሚመሰክሩ ብዙ አሉ። አሁን እዚህ ይገኛሉ። አሁን እነ ጊዲዮን ዳውኛ ከችግር ባጃ ሚካኤል ከልጆች መተን እሱ ተማጽነን ሄደን እስካሁን ባለ መኪና ሁነናል፣ ቆራቢ ሁነናል፣ የቤተ ክርስቲያን ሰው ሁነናል፣ ለእምነታችን ለህይወታችን ገንቢ ሁኖናል እያሉ በአመት ይመሰክራሉ እና ታሪኩ ይላል። በጣም ጥሩ። ረጅም እድሜ ይስጥልን። ይሄኛውስ የአዲሱ ህንጻ ስላሴ ስንት አመት ሆነው? ይሄ በ2001 ነው መሰረት ድንጋይ የተቀመጠው። 2001 ስንት አመት ፈጀ? አንድም የህዝባችን ጥንካሬ መኪና እዚያ ይገባል። ድንጋይ፣ ጠጠር፣ አሻዋ የሚራገፈው ማዶ ነው። ዳገት የመጣንበት ማለት ነው። ከወንዝ ወደዛ ማዶ አሞገር አካባቢ እዛ ነው የሚራገፈው እና ሴቶቹ በጀርባቸው ወንዱ በሸክም አንድም ቀን ሰለቸኝ ሳይባል እንደዛ መኪና አንድ ቀን ሳይገባ በጉልበት ነው የተሰራው። ጉልበታቸውን ይባርክላቸው። ውሃ በአህያ ውሃ በጀሪካን ነው እንጂ ሳምንቱ እሑድ ሰንበቴ ከመቅደስ በፊት ታምር ማርያም ነበብና ሌላ ትምህርታችን ይሄ ይሁን እያል ድንጋይ ለማምጣት አሸዋ ለማምጣት ጠጠር ለማምጣት ውሃ ለመቅዳት ነገ ባለሙያዎቹ እንዳይቆሙብን ማለት ነው። በጣም ጥሩ። እንደዛ ይሆን ሰራን። ያው እግዚአብሔር ይመስገን። አጠና ራሱ ከአቦጋዴ ማርያም ተሸከም ነው። አቦጋዴ ማርያም ይወጣል። ወደዛም ስንሄድ ኮሰቀ በለ ገበሬ ማህበር ማለት ይሄ አሞገራ ቀበሌ አንድ ገበሬ ማህበር ነው። ከዛ ሁሉ ህዝባችን ሳይሰለች በህዝባችን የጉልበት ተሳትፎ በከተማ ልጆቻችን የብር ተሳትፎ እንዴት ጥንካሬ የተሰራ ህንጻ ነው። እዚህ አሁን እዚህ አካባቢ ምን እጥረት ለዚህ ቤተክርስቲያን ምን ያስፈልጋል የምትሉት ነገር ካለ ምናልባት በጎ ሰው ላይ ጠፋ ስለሚችል መርዳት የሚፈልግ ሰው ካለ ከመንገዱ ጀምሮ እዚህ ድረስ ያለውም ርቀት ከአዲስ አበባ እስከዚህ ሰፈሩ የት እንደሚባል አካባቢው ምን እንደሚባል ከታችም የሚመጣ ሰዎች መንገድ ምልክት ንገሩ ወይ ደግሞ ይሄን ያህል ይጎልናል። አሁን ማየው መብራት የለም እዚህ አካባቢ እርግጠኛ አካባቢ ወደዛ ግን መብራት አለ። መሳብ ነው ያቃታችሁ ይመስለኛል። በዚህ ጉዳይ የሚተባበሯችሁ ሰዎች ሊኖሩ ስለሚችሉ እሱንም የሚያግዟችሁ ሰዎችና መንገዱን ከዛ ጀምሮ እስከዚህ ምን ያህል ኪሎ ሜትር እንደሆነ ሰፈሩን ብታስረዱ። አሁን አሞገራ እስከዚህ ገፋ ቢል አንድ ከወልቂጤ ከወሊሶ ከወልቂጤ እስከ ጉንችሬ 45 ኪሎ ሜትር ነው። እሺ ከጉንችሬ እስከ አሞገራ 7 ኪሎ ሜትር ነው። ከአሞገራ ደግሞ እዚህ ቢያንስ 1 ኪሎ ሜትር አንድ ተኩል ቢሆን ጠቅላላ ከአዲስ አበባ 2 ኪሎ ሜትር አካባቢ ነው። ከአዲስ አበባ 200 ኪሎ ሜትር አካባቢ ማለት ነው። ስለዚህ ወደ ተመልካቾቻችን ሶስት ነገሮች ናቸው። ትልቁ ችግራችን 3 ነገሮች ናቸው። ውሃ፣ ማብራት፣ መንገዱ በጣም አስቸጋሪ ነው። መንገድ ቢኖረን ይሄ ቤተክርስቲያን ልክ እንደ ድሮ ቁልቢ ነበር ይከበር ነበረው። ዘንድሮ የመጣ ሰው መቼ አይመጣም። እንጨት ነው አይቻለሁ። ድልድዩም ራሱ በእንጨት ነው። ትናንትና ማታ ተሸግረን ነበር ስንገባ ራሱ። አሁን ስንቁ ይዞ የመጣ ሰው ከዛ ራግፎ ተፈጥሞ ይመጣ። አንድም ዳገት ነው። ይሄ ሲመጣ ደግሞ ሰው ነውና በሰውኛ ይከብደዋል። በጣም ጥሩ። እንግዲህ ወደ ተመልካቾቻችን ያለው ወሳኝ ነገሮች ናቸው። እዚህ ቤተክርስቲያን እጥረት ያለው የሰው እጥረት የለም፣ የሰው ጉልበት እጥረት የለም፣ የመተባበር ችግር የለም። ግን መብራት የለም፣ ውሃ የለም፣
መንገዱም ደግሞ ማታኛ ከገባን ከሚገርማችሁ ከግማሽ መንገድ ላይ ለአይሱዙ መኪና መጥቶ እቃ ተገልብጦ ነው ድልድዩ የእንጨት ስለነበረ ተመልሰን የመጣ ነው። ይሄ ነገር እንዳይሆን እንግዲህ ውጭ ያላችሁ ሰዎች ይህንን የምታደርጉ ከታች የዚህ የቤተክርስቲያኑን አካውንት አስቀምጥላችኋለሁ። መርዳት የምትፈልጉ ሰዎች እንድትተባበሩ በእግዚአብሔር ስም አሳስባለሁ። ምናልባት ይህን ህንጻ ስራሴ እስከዛሬ ደግሞ ላቆዩ ሰዎች እንደው አጠር አድርጋችሁ መርቁልኝና ከእናንተ ጋር ልሰናበት። በኋላ ንግሱን በሙሉ ስለማስተላልፍላቸው መረቅ አድርጉልን እስቲ። ይህ ለለፉት ወጣቶች ጉልበታቸውን ዛሬ የምናሳው የለም። ዛሬ እንዳው እውነትም እግዚአብሔር እድሜና ጤና ይስጣቸው። አሜን። ሀብትም በሙሉ ሰው የሰጠው ንብረት ሁሉ እግዚአብሔር ባርኮ ይስጣቸው። አሜን። እነሱም ቆይቶ እነሱም ይጠቀሙበት። እናንተ በወጣችሁ በሰላም ይወለድ። ቤተ ክርስቲያናችንም ገዳም ይሆን እግዚአብሔር ፈቃዱ ሆኖ ሀገራችን ሰላም ሆኖ ኢትዮጵያም ሰላም ሰፍኖ ዋጋ ጦርነቱ እግዚአብሔር አቁሞልን ሰላም ያድርግ። እናንተ በወጣችሁበት በሰላም አለ እንቅፋት አደጋ ሳይደርስባችሁ ለዓመት ዓመት እንዲያደርሰን እግዚአብሔር ፈቃዱ ነው። አሜን። ሀገራችን ማድረግ ወጣት ያለ እግዚአብሔር ፈቃዱ እግዚአብሔርን እየጸለይ በወጥቀን እየለመን እሱ ይስማል። አሜን። እሱን ያጽድቅን። እኛን በበደለ እግዚአብሔር ይራፈን። አሜን። አባታችን ረጅም ዕድሜ ይስጥዎት። እንደናንቱ ያሉ እድሜ ጠገብ አባቶችን ያኑርልን። እናንተ ስላላችሁ ነው ታሪካችን የሚጠበቀውና ለትውልድ ታስተላልፉ እግዚአብሔር ይፍቀድላችሁ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
በዚህ በሐዋርያት ሥራ ምዕራፍ 12 ቁጥር 1 ጀምሮ የቅዱስ ጴጥሮስ መታሰር ታሪክ ይገኛል። ቅዱስ ጴጥሮስ ኢየሱስ የሚለውን ስም ስለጠራ፣ ክርስቶስ የሚለውን ስም ስለተናገረ ካህናትና ጸሐፍት አንተ ሰው አሉት። አቤት አላቸው። ካሁን በኋላ ኢየሱስ የሚለውን ስም እንዳትሰብክ አሉት። ኢየሱስ የሚለውን ስም አለመስበክ አልችልም ሲላቸው እስር ቤት ከተቱት። እስር ቤት እያለ ይዘምር ነበር። እስር ቤት እያለ ቅዱስ ጴጥሮስ ያመሰግን ነበር። እስር ቤት እያለ ቅዱስ ጴጥሮስ ይጸልይ ነበረ። ግን በሌሊቱ ክፍለ ጊዜ ቅዱስ ጴጥሮስ ተኝቶ ሳለ በእስር ቤት ሊቀ መላእክት ቅዱስ ሚካኤል ከሰማይ ወረደና እስር ቤቱን ያለምንም ኮሽታ ብርሃን ሞላበትና ያለምንም ቁልፍ ከፈተውና ሊቀ መላእክት ቅዱስ ሚካኤል ቅዱስ ጴጥሮስን ከእስር ቤት አስፈታው። እግዚአብሔር የተመሰገነ ይሁንልን። ቅዱስ ሚካኤል እንኳን አይደለም ለተራ ችግር ጨለማ ውስጥ ተዘጋበት ለተባለ ችግር መፍትሄ አለው። ምክንያቱም ቅዱስ ሚካኤል የማን መልአክ ስለሆነ ነው? የእግዚአብሔር መልአክ ስለሆነ ነው። ዛሬ
በአምላካችን የኃጢአት ባርነት ነፃ ላወጣን ተነሱና መስገን ውለታው ብዙ ነው። ምን ይከፈለዋል? ተመስገን ብቻ ነው። እንደ በርጤሜዎስ ዕውር የነበርኩኝ ዛሬ ግን በአምላኬ ድነት አገኘሁኝ። ሕጉነ መንገዴ ብርሃን ሆኖኛል። የእሱ ስለሆንኩኝ ሰላሙን ሰጥቶኛል። ሰማይ ደስ ይበለን ኃጢአት ባርነት ነፃ ላወጣን ተነሱና መስገን ውለታው ብዙ ነው። ምን ይከፈለዋል? ተመስገን ብቻ ነው። በድንቅ አጠራርህ በፍቅር የጠራኸኝ ከአጋንንት እስራት ነፃ ያወጣኸኝ አልፋና ኦሜጋ ዘላለም የምትኖር ኤልሻዳይ የሆንከው አማኑኤል ተመስገን። ሰማይ ደስ ይበለን ለአምላካችን ከኃጢአት ባርነት ነፃ ላተነሱና መስገን ውለታው ብዙ ነው። ምን ይከፈለዋል? ተመስገን ብቻ ነው። የዕዳ ደብዳቤውን ጌታ የቀደደው የማዳኑ ሥራ በዓይኔ አይቻለሁ። ቸርነቱ አያልቅም ድንቅ የሆነው ጌታ ስሙን እናወድስ እንዘምር በደስታ። ሰማይ ደስ ይበለን ለአምላካችን ከኃጢአት ባርነት ነፃ ላወጣን ተነሱና እልልታ ምስጋና ለመላክ ምን ይከፈለዋል? ተመስገን ብቻ መዓዛ ሰናዬ ሰናዬ መዓዛ ሰናዬ ሰናዬ መዓዛ ሰናዬ ሰናዬ መዓዛ ሰናዬ ሰናዬ ሚካኤል መዓዛ ሰናዬ ሚካኤል መዓዛ ሰናዬ ሚካኤል መዓዛ ብቻቸው አመስግኑ። ሚካኤል መዓዛ ሰናዬ መዓዛ ሰናዬ ሰናዬ መዓዛ ሰናዬ ሰናዬ መዓዛ ሰናዬ ሰናዬ መዓዛ ሰናዬ ሰናዬ ሚካኤል መዓዛ ሰናዬ ሚካኤል መዓዛ ሰናዬ ሚካኤል መዓዛ ሰናዬ ሚካኤል መዓዛ ሰናዬ መዓዛ ሰናዬ ሰናዬ መዓዛ ሰናዬ እልልታ ምስጋና መዓዛ ሰናዬ ሰናዬ ሚካኤል መዓዛ ሰናዬ ሚካኤል መዓዛ ሰናዬ ሚካኤል መዓዛ ሰናዬ ሚካኤል መዓዛ ሰናዬ ከመትባርከነ በመስቀልከ ዘወርቅ ዘወርቅ ከመትባርከነ በመስቀልከ ዘወርቅ ዘወርቅ
አሸበሽባለሁ ክብሬን ዝቅ አድርጌ አሸበሽባለሁ ክብሬን ዝቅ አድርጌ ለፈጠረኝ ጌታ ማዕረጌን አብርጌ ነይ ነይ እምዬ ማርያም እልልታ ምስጋና ነይ ነይ ቤዛዊተ ዓለም ገብርኤል ያበሰረሽ ድንግል ማርያም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም የማርን ቆንቻ ነሽ የጊደር ወተት የማርን ቆንቻ ነሽ የጊደር ወተት በመከራ ደራሽ ኪዳነ ምሕረት ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም እናቱ ነሽና ለመድኃኔዓለም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም ገብርኤል ያበሰረሽ ድንግል ማርያም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም እኔስ ማርያምን ወዳ
ጸሐፊ የሆኑ መምህር ወይም ደግሞ ቀሲስ ብሩክ ያስተምሩናል። የአቦጋዴ ቤተክርስቲያን አስተዳዳሪ ናቸው። በጣፈጠ አንደበታቸው እንግዲህ በጉራጌኛ ቢያስተምሩን እኔ ደስ የሚለኝ፣ እሳቸው ደግሞ እግዚአብሔር ባቀበላቸው ያስተምራሉ። ወደ አባታችን መታዘዝ ከሰነፍ መስዋዕት ያወጣል። ሁላችንም አንዴ በአንድ ላይ እናመሰግናለን፣ በአንድ ላይ እንማራለን። የሚገባውን ሁሉ በሚገባው ስርዓት ማከናወን ይኖርብናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ቀሲስ ጸጋዬ አምኑ የሻንቃ ቅዱስ ዮሐንስ ደብረ ሰላም ቅዱስ ዮሐንስ አስተዳዳሪ፣ ክቡር አባታችን ቀሲስ ታደሰ የዚህ ታላቁ ደብር የስብከተ ወንጌል ኃላፊ፣ አይንተ እግዚአብሔር ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ የካህናተ ምስጢር ወንድሞች ዲያቆናት፣ መምህራነ ወንጌል፣ ዘማሪያን፣ እነዚህም ከሩቅም ከቅርብም የቅዱስ ሚካኤልን በዓል ለማክበር የተሰበሰባችሁ እናቶች፣ አባቶች፣ ወንድሞች፣ እህቶች፣ የሰንበት ትምህርት ቤት ወጣቶች፣ እነዚህም ሕፃናት እስከ ሞት ድረስ በወደደን በልጁ በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። ወይኔ አንስማማካ ጎመር ብቻ ስማማካ ወይኔ ቦይታሽ ብሎልን ቦይታ መስሎች አሜን። አምላካችን ቅዱስ እግዚአብሔር እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አይቶ ሳያጠፋን ባለችን የኃጢአት ዕድሜያችን ላይ ችን ሰዓት ለንስሐ አድርጎ ጨምሮ ከሩቅም ከቅርብም ሰብስቦ በዚህ በቅድስናው ስፍራ ተሰባስበው እንድናመሰግነው ስለረዳን ክብርና ምስጋና ይግባው። አመስግኑት፣ እልላችሁ አመስግኑት። እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም የመዳናችን ምክንያት የአዳም ልጆች ሁሉ ተስፋ እመቤታችን ስሟ የተመሰገነ ይሁን። አመስግኗት። የመላእክት ሁሉ አለቃ መልአኩ ቅዱስ ሚካኤል እንደዚሁም መላእክት፣ ጻድቃን፣ ሰማዕታት ሁሉም እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነ ይሁን። ነገር በሶስት ይጸናል። እልል ብላችሁ እግዚአብሔርን አመስግኑት። በእውነቱ እንደምናየው ሁላችሁም በተመስጦ እግዚአብሔርን እያመሰገናችሁ ነው። እንግዲህ እኛ ስንደሰት እግዚአብሔርም ይደሰታልና በጣም ደስ ብሏችሁ እንደምትዘምሩ መንፈሳችሁ ሁሉ ያስታውቃል። እንደዚሁ መንፈሳችሁ ሁሉ ተነቃቅቷልና እግዚአብሔር በመካከላችን ተገኝቶ እኔ ቆሜ እንድማር እናንተ ተቀምጣችሁ እንድትማሩ እግዚአብሔር እንዲያስተምረን የአምላካችን መልካም ፈቃድ ይሆንልን። መቆምና መቀመጥ ነው ልዩነታችን። ማን ያስተምራል? ማን ይመክራል? ሁሉ ነገር የማን ነው? እጃችን የማን ነው? ዓይናችን የማን ነው? እግራችንስ? እኛ የማን ነን? አዎ እኛ እግዚአብሔር ነው። እኛ ምን አለን?
ምንም የሌለን ባዶ ነን አይደል? ግን ማን አለን? እልል ብላችሁ እግዚአብሔርን አመስግኑት። በቃ ይሄ ነው። እኔና እናንተ ምንም የሌለን ባዶ ስንሆን እግዚአብሔር ስላለን ግን ሙሉ ሆነን እንኖራለን። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይፈቅድልን። የትምህርታችን መነሻ አድርገን የምንነጋገርበት ርዕስ በትንቢተ በሰቆቃወ ኤርምያስ ላይ በሰቆቃወ ኤርምያስ ምዕራፍ 5 ቁጥር 21 ላይ ዘመናችን እንደ ቀድሞ አዲስ ይላል። እስኪ ይህን ቃል ከኔ በኋላ ትሉታላችሁ። ዘመናችንን በሉ እንደ ቀድሞ አዲስ። ይህን ቃል መነሻ አድርገን እግዚአብሔር የገለጸልንን እንማማራለን። ዘመን ስናየው በሶስት ከፍለን ልናየው እንችላለን። በዚህ ቃል አምላካችን የራቀውን አቅርቦ የረቀቀውን አጎልቶ የተሰወረውን ገልጦ ምስጢሩን ለሁላችን እንዲያካፍለን የአምላካችን መልካም ፈቃድ ይሆንልን። አሜን በሉ። ዘመን በሶስት ከፍለን ልናየው እንችላለን። ያለፈው ዘመን፣ የአሁኑ ዘመንና መጪው ዘመን። እውነት ሐሰት? እውነት ነው አይደል? አዎ። ዘመንን በሶስት ከፍለን ስናየው ያለፈ ዘመን አለ፣ የአሁኑ ዘመን አለ፣ መጪ ዘመን አለ። እንግዲህ ይህ ቃል ማን ተናገረው ስንል ማን እንደተናገረው ለማን እንደተነገረው በመጀመሪያ እናያለን። የተናገረው ነቢዩ ቅዱስ ኤርምያስ ነው። ቃሉን የተናገረው ነቢዩ ቅዱስ ኤርምያስ ነው። እንግዲህ ይህ ቃል ኤርምያስ ከአራቱ ነቢያት አንዱ ነው። እስራኤላውያን በሐዘን በሰቆቃ በነበሩበት ሰዓት ነው ይህን ቃል የተናገረው። ለእስራኤላውያን ነው የተነገረው ቃሉ። እርሱም አዝኗል፣ አልቅሷል። የእስራኤል ዘመን ተበላሽቶ ስለነበር አልቅሷል፣ አዝኗል ይላል። ዘመን ሲበላሽ ክፉ ነገር እናያለን። የሰው ልጅ ኃጢአት በምድር ላይ ሲበዛ፣ ሰው ክፉ ሥራ ሲያበዛ ዘመን ተበላሸ እንላለን። ዘመን ይበላሻል እንዴ? ማን ነው የሚያበላሸው? የሰው ልጅ ክፉ ሥራ ዘመንን ያበላሸዋል። ከዚያ በኋላ ግን ሰው ምን ይላል? ዘመኑ ተበላሽቷል፣ ክፉ ዘመን እያለ ዘመኑን ይረግማል። ዘመንን ከመርገም እግዚአብሔር ይወዳል። ያለንበት ወቅት ምን አይነት ወቅት ነው? የሐዘን ወቅት ነው። የሰቀቀን ወቅት ነው። የችግር ወቅት ነው። የመከራ ወቅት ነው። ግን ዘመኑ ተበላሽቶ ነው ወገኖች? አይደለም። የሰው ልጅ ክፉ ሥራ በምድር ላይ እየበዛ ስለሄደ፣ የሰው ልጅ ኃጢአት እየበዛ ስለሄደ ዘመኑ ክፉ እንዲሆን አድርጎታል። የእኛ ክፉ ሥራ እንጂ ዘመን በራሱ ክፉ አይሆንም። ስለዚህ በዚህም ዘመን የእስራኤል ዘመን ተበላሽቶ ስለነበረ ዘመንን ክፉ የሚያደርገው የሰው ልጅ ክፉ ሥራ ስለሆነ እንጂ ዘመን በራሱ ክፉ አይሆንም። ጉቦ እየተቀበልን ግፍ እየሰራን ዝሙት እየሰራን እየሰረቅን የሰው ገንዘብ እየቀማን እግዚአብሔር እንዴት ሊቀርበን ይችላል? ለዚህ ነው ዘመኑ ላይ እግዚአብሔር ክፉ ነገር የሚያሳየን። የሰው ልጅ ክፉ ሥራ ሲበዛ በዘመናችን ክፉ እንድናይ እንሆናለን። እንግዲህ የእስራኤል ዘመን ክፉ ነበረ። የእስራኤል ዘመን የተበላሸው ከኃጢአታቸው የተነሳ ነው ይላል በመጽሐፈ መሳፍንት ምዕራፍ 2 ቁጥር 10 ላይ መልካም ትውልድ ወደ አባቶቻቸው ወደ አብርሃም፣ ወደ ይስሐቅ፣ ወደ ያዕቆብ ይሄዳሉ አለ። ምን አይነት ትውልድ? መልካም ትውልድ። ክፉ ትውልድ ግን በተቃራኒው ነው የሚሆነው። ቅድም ቅዳሴው ሲቀደስ እንደሰማነው መጨረሻ ላይ የተነበበው ምንድን ነው የሚለው? እናንተ እርጉማን ብታሰር አልጠየቃችሁኝም፣ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ እንግዳ ብሆን አልተቀበላችሁኝም፣ ብታሰር አላስፈታችሁኝም እያለ በግራ ያሉትን ይወቅሳቸዋል፣ የወቀሳ ቃል ያቀርብባቸዋል። በቀኝ ወዳሉት ይዞርና እናንተ የአባቴ ብሩካን ይላል። እንዲህ ለመባል ሁላችንም እግዚአብሔር በቸርነቱ ያብቃን። ከእግዚአብሔር አፍ እናንተ የአባቴ ብሩካን የሚል ቃል ሲወጣ ያስደንቃል። ከምድራዊ ሰው እንኳን አንተ መልካም ሰው ሲባል ያስደስታል። ከእግዚአብሔር አፍ የሚወጣ እናንተ ጻድቃን የሚለው ቃል ግን እጅግ ያስደስታል። አይሽርካል አሁን የነነልባ ጎይት እንደማንራ ማንረው አራሜን ወሩ አው ኢና ኃጢአትን ያተደብስካን ጎይታ ጅራፍ ያዘጋጅ ጎይት ይገርፎ ዳራናን
ኃጢአትን ራት ሂደውስካ ተዣውሯት ይንካ ቲማረን ረዳ በአይትን እንሄዳ ጎታ ደግሞ አበ ይቄጣን ጎተ ቄጣን ሰሙጥጥን አራ አታት ጊዜ ሽካታ ቸኩራ ነው አዊ በጀጋር ተያጀገክ ምርት ይዋ ሽካታ ቸኩር እና በተለይ እኛዊ ሽካታ ቸኩራ ነው ኢናኮ ጎታ ሽካ ባሸከራን አይከብድካም ሰቢያ ቸክር ማን ያጀነው ጎታ ያጀነው ጎታ ባሸከረው አትወጀም ክራሰነ ስለዚህ ጎታ ያቸክረን ተዋናውን ታነውና ተጎታ ጊዜውን ታነውና ወርተ እና እግዚአብሔር ለእስራኤላውያን ያደረገው መልካም ሥራ የማያውቅ ትውልድ ተነሳ ይላል። እስራኤላውያን ምን ነበሩ? ክፉ የተባሉት አምልኮተ ጣዖትን የሚከተሉ ደም የሚያፈሱ አባቶቻቸው የጠበቁትን ሕግ አልጠብቅም ብለው እርኩሰት ያደረጉት ምን ይባላሉ? ክፉ ትውልድ ይባላል። አያችሁ፣ በዘመናችን እያየ ነው። ክፉ ትውልድ፣ ጠማማ ትውልድ፣ አመንዝራ ትውልድ በዘመናችን የምናየው ነው። ሕግ አልጠበቁም እርኩሰትም አደረጉ ይላል። እንግዲህ ወደ ዛሬ አብይ ጉዳያችን ስንመጣ እስራኤላውያን እስራኤል ዘሥጋ ለ430 ዓመት በግብፅ ከኖሩ በኋላ በዛሬው ዕለት ነው የወጡት። ይህን በዓል ነው እያከበርን ያለ ነው። እንዴት ወጡ? እንዴት ገቡ? መጀመሪያ አገባባቸው እናያለን። እስራኤላውያን ወደ ግብፅ ከነዓን የገቡት በረሃብ ምክንያት ነው ወገኖች። ሰው የሚሰደደው በምንድን ነው? በረሃብ ይሰደዳል፣ በጦርነት ይሰደዳል፣ በችግር በመከራ ይሰደዳል። ለምን? ችግር ካለበት ቦታ ወደ ሌለበት ለማምለጥ ማለት ነው። እስራኤላውያን ወደ ግብፅ ከነዓን በረሃብ ምክንያት ገቡ። ወንድማቸው ዮሴፍን አስቀድመው ሸጠውት ነበረ። ዛሬ ብዙዎቻችን ጉቦ እየተቀበል በወንድሞቻችንን አሳልፈን የሸጥን ብዙዎች አለን። ብዙዎቻችን ዛሬ እምነታችንን አሳልፈን ሃይማኖታችንን የሸጥን ብዙዎች አለን፣ በተለያየ በጥቅማ ጥቅም ምክንያት። ስለዚህ ወንድማቸውን ሸጡት፣ ለጥቅም ብለው ሸጡት። ከከነዓን ወጥተው በረሃብ ምክንያት ወደ ግብፅ የገቡት 70 ቤተሰብ ነበሩ ይላል። እኚህ 70 ቤተሰብ ወደ ግብፅ ገቡ። በሕዝቤ መካከል ክፉ ሰዎች ተገኝተዋል። ምክንያቱም በትንቢተ ኤርምያስ ምዕራፍ 5 ቁጥር 25 ላይ ኃጢአታቸው መልካሙን ነገር ከለከለቻቸው አለ። ምናቸው? የኃጢአት ደመወዙ ምንድን ነው? አዎ የኃጢአት ደመወዙ ሞት ነው። ኃጢአታቸው መልካሙን ነገር እንዳያደርጉ ከለከለቻቸው አለ። ስለዚህ ከብዙ ዘመን በኋላ ዮሴፍን የማያውቅ ፈርዖን ተነሳ ይላል። ፈርዖን ተነሳ፣ እስራኤል ከእኛ ይልቅ በዝተዋል፣ ጠላት ቢነሳብን ተደርበው ያጠፉናል ብሎ መከራ ጸናባቸው። መከራ እየተቀበሉ ሲሰቃዩ ኖሩ ይላል። አዎ ከስቃይ እግዚአብሔር ይወጣል። አዎ ሲሰቃዩ ኖሩ። መከራ በዛባቸው፣ መከራ ጸናባቸው ፈርዖን። ከዚህ በኋላ ምን ማድረግ ጀመረ? ወንድ ልጅ ሲወለዱ በአዋላጆቻቸው እንዲገደሉ አደረገ ይላል። ወንድ ሲወለድ አዋላጆቻቸው በዚያው እንዲገሏቸው አደረገ። ትእዛዝ ተሰጠ። ከዚህ በኋላ ራሔል የምትባል ዕብራዊት ባሏ ሮቤል ሞቶባት የባሏን ሥራ ድርሻ ትሰራ ነበር ይላል። ግን በማኅፀኗ ጽንስ ነበር። በዚህን ሰዓት አሰሪው ምንድነው ያላት? የባልሽንም ጭምር እርገጪ ያላት። አሁንስ ደከመኝ ጥቂት ልረፍ ብላ ተቀመጠች። አይከብድም ወገኖች? ጽንስ በማኅፀን ይዞ ጭቃ መርገጥ አይከብድም? ምን አይነት ጭካኔ ነው? ምን አይነት አረመኔነት ነው? ከዚህ በኋላ እርገጪ ተነሻላት። ጭቃውን ስትረግጥ ምንድን ነበር የሆነው? በማኅፀኗ ያሉት ጽንስ 2 ልጆች ጭቃው ላይ ወደቁ። አብረሽ እርገጪ ያላት። አይ ጭካኔ ወገኖች! አዎ የተበላሸው ዘመን፣ ክፉ ዘመን። ከዚህ በኋላ የልጅ ደም ለግንድ ያጠነክራል፣ ስለዚህ አብረሽ ልጅሽን እርገጪ ተባለች። ይህ ክፉ ዘመን ነው። ይህ በዘመናችን እንደምናየው
አሰቃቂ ዘመን በዛሬው ጊዜ እንደምናየው አሁን ኢትዮጵያ ጭንቀት ውስጥ ያለችበት ዘመን ነው። አምናም ጭንቀት ውስጥ ነበረች በበሽታ ምክንያት፣ ዘንድሮ በጦርነት ምክንያት። እንደው አምናም በሽታው ሲወራ ለአንዳንዶቻችን ቀልድ እየመሰለን ነበር። እንዴት ቢባል አካባቢው ላይ ትንሽ ሰላም ስለነበረ፣ አሁንም በጦርነቱ እቺ አካባቢ ሰላም ስለሆነች ሰላም የሆነ ይመስለናል። በሰላም ወጥተን ስለገባን ሀገራችን የተረጋጋች ይመስለናል። ስለዚህ እንደ ራሔል የጭካኔው ዘመን ላይ ነው ያለነው። ጭቃ ስትረግጥ ምጥ ያዛት፣ ጥቂት ልረፍ አለች። የሚያሰራው ግብፃዊው እርገጩ ብሎ አስገደዳት ይላል። ልጆቿን እያነባች ረገጠች። ከዚህ በኋላ በማኅፀኗ የነበሩ መንታ ሕፃናት ከእግሯ ስር ወደቁ። የልጅ ደም ግንብ ያጠነክራል፣ ከጭቃው ጋር እርገጫቸው አላት። እንባዋን ወደ ሰማይ ረጨች። ወገኖች እንባችን ወደ ሰማይ እንርጭ። እንባችን በቤተ ክርስቲያን ወጥተን ለእግዚአብሔር ነው። ዛሬ በማይጠቅሙ ነገሮች እንባ እያነባን ነው። የሚጠቅመው ነገር ግን እንባ ከልክሎናል። ስለ ሀገራችን ሁላችንም ብናለቅስ እግዚአብሔር ታሪካችንን ይለውጣል። እንዲህ ተብሎ ስለተጻፈ በዮሐንስ ወንጌል ምዕራፍ 16 ቁጥር 20 ላይ ሐዘናችሁም ወደ ፍጹም ደስታ ይለወጣል። እስኪ እልል ብላችሁ እግዚአብሔርን አመስግኑት። እንግዲህ ባለፈው በበሽታ ምክንያት እያዘንን ነበር። አሁንም ባይረጋጋም ግን ሐዘናችን አልተለወጠም ወገኖች። ለምን ወደ ቤተ ክርስቲያን አትግቡ? እርስ በራሳችሁ አትጠጋጉ? አፋችሁና አፍንጫችሁን ሸፍኑ፣ ርቀታችሁን ጠብቁ። እንደው በፍቅር ተጠጋጉ እየተባለ የሚለመነው ሕዝብ ተራራቁ እየተባለ መለመን ጀምሮ ነበር አይደል? ግን እግዚአብሔር ምን አለ? በዮሐንስ ወንጌል ምዕራፍ 16 ቁጥር 20 ላይ ሐዘናችሁ ወደ ፍጹም ደስታ ይለወጣል አለ። ጥቂት ጊዜ ካዘንን በኋላ ሐዘናችንን እግዚአብሔር ይለውጥልናል። ከዚህ በኋላ እግዚአብሔርም ፈርዖንን ሕዝቤን ልቀቅ ይልሃል በለው ብሎ ለሙሴ ነገረ። ፈርዖንም እስራኤልን አለቅ አለ። እለቅ ዘንድ እግዚአብሔር ማን ነው አለ። ዛሬም እኮ እግዚአብሔር ማን ነው የሚለው? ዛሬ ቅዱስ ሚካኤል ማን ነው የሚለው? ዛሬ ድንግል ማርያም ማናት የሚለው? ምስጢሩ ያልገባቸው ፈርዖን የእግዚአብሔር ምስጢር ስላልገባው ጣዖት ያመልክ ስለነበረ ምንድን ነው ያለው? እግዚአብሔር ማን ነው? ከዚህ በኋላ የፈርዖን ልብ ደነደነ፣ አልሰማም አለ። ከዚህ በኋላ በ9 መቅሰፍት በ10ኛው ወቅተ በግ ግብፃውያን መታቸው ይላል። አሁን እግዚአብሔር መቅሰፍትን ላከ። በሙሴ አማካኝነት የሚያደርገው መቅሰፍት ፈርዖንም ጠንቋዮቹን እየጠራ እግዚአብሔርን መፈታተን ጀመረ። የመጨረሻው መቅሰፍት 10ኛው ግን በጣም ከባድ ነበረ። ሞተ በኩር። በግብፅ ያሉ ከሰው እስከ እንስሳ የበኩሩ እንዲሞት እግዚአብሔር አዘዘ። ከባድ ነው አይደል? ይህንን ማድረግ ይችላል ፈርዖን? ስንፈተን ምን እንላለን? እናልፋለን። ስንፈታተንስ እንወድቃለን። ፈርዖን እግዚአብሔርን ተፈታተነ። በመጨረሻ ምን ሆነ? ወደቀ። እኔና እናንተም ዛሬ በፈተና ውስጥ ብንጓዝ እግዚአብሔርን አንፈታተን። ስንፈተን ስለምናልፍ ማለት ነው። ስንፈታተን ነው የምንወድቀው። ዛሬ የእግዚአብሔርን ሕግ ስንጥስ ነው የምንወድቀው እንጂ የእግዚአብሔርን ሕግ ስናከብር እግዚአብሔር ይጠብቀናል። ግብፃውያን በኩራቸው ሞተባቸው። የግብፃውያን በኩር ከሰው እስከ እንስሳ የሞተበት እስራኤላውያን ነፃ የወጡበት የዛሬ ዕለት ነው። ክብር ምስጋና ለስም አጠራሩ ነው። ለ430 ዘመን ሲሰቃዩ የነበሩ እስራኤላውያን እስራኤል ዘሥጋ ከግብፅ ባርነት ነፃ የወጡበት ነው። እኛ እስራኤል ዘምንድን ነው? ዘነፍስ አይደል? አዎ። እንግዲህ እኛም ዛሬ ብዙ ፈተናዎች ውስጥ አለን፣ ግን ሐዘናችሁ ወደ ፍጹም ደስታ ይለወጣል ብሎ ኤርምያስ ምንድን ነው ያለው? ዘመናችንን እንደ ቀድሞ አዲስ። የቀድሞ ዘመን ምን አይነት ዘመን ነበር?
እግዚአብሔር በቅርብ እኮ ከእነ አብርሃም ጋር ይነጋገር ነበር አይደል? እነ አብርሃም ሕግ ሳይሰራ በሕገ ልቦና እግዚአብሔርን ያውቁት ነበር። ዛሬስ እኔና እናንተ ሕግ ተሰርቶ መጽሐፍ ቅዱስ በዓለም ላይ እየተሰበከ ነው ወንጌሉ። ነገር ግን የሚሰሙት ቃል ከሰሚዎቹ ጋር ስላልተዋሃደ አልጠቀማቸውም ይላል። እንዲጠቅመን እግዚአብሔር ይርዳል። ስለዚህ ዛሬ እስራኤላውያን ከግብፅ ባርነት ነፃ የወጡበት ነው። እግዚአብሔር ሙሴን ሕዝቡን ከባርነት ከግብፅ የወጣችሁበት ይህንን ቀን አስቡ አለ። ዘጸአት 13 ቁጥር 1 ላይ እንግዲህ እኔና እናንተም ዛሬ ከዚህ የምንማረው ምንድን ነው? ሁሉን የሚሰራና የሚያደርግ ማን ብቻ ነው? እግዚአብሔር ብቻ እንደሆነ ለማመን ይገባናል። ዛሬ ስናይ ከአንገት በላይ ታቦት ከአንገት በታች ጣዖት ሆኖ በየጠንቋዩ ቤት የሚዞር የማይጠቅመውን የሚያደርግ ብዙ ትውልድ አለ። ወደ እንዴት አድርጎ እግዚአብሔር ይስማል? እግዚአብሔር እንዲሰማን እግዚአብሔር ብቻ ሁሉን የሚያደርግ መሆኑን ማወቅ ይኖርብናል። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ። ዘጸአት 14 ላይ ሌላው የነፃነት ቀን ማሰብ መዘከር ያስፈልጋል። ዛሬ ብዙ ጠያቂዎች መንገድ ላይ ይጠብቁናል። ለምን ወደ ቤተ ክርስቲያን ሄዳችሁ? ሚካኤል ምን አደረገ? አንዳንዴ ሳናቅ ስንቀር ተገቢ የሆነውን መልስ ትተን ተገቢ ያልሆነውን እንመልሳለን። ተሜው ምንድን ነው ያለው? አንድ ብዙ እውቀት የሌላቸው አባት ነበሩ። ድግስ ሳይጠሩ ከዚያ በኋላ ድግሱ ቤት ላይ በመጨረሻ መርቁ ሲባሉ ሚካኤል ምን ያደረገበት ቀን ነው ብለው ተጠየቁ። የሚያውቁት ነገር የለም። ግን ወጣ አሉና ተሜውን ምን አሉት? ምን ያደረገበት ቀን ነው ብለው ሲጠይቁት ቀድም አልፈለጉትም። እሳቸው ድግሱን እየበሉ ነበር፣ እሱ ውጭ ቁጭ ብሎ ነበር። ምንድን ነው ያላቸው? ሚካኤል የሞተበት ቀን ነው አላቸው። ሚካኤል ሞተ? መላእክት ይሞታሉ? ከዚያ በኋላ የሞተበት ቀን ነው አላቸው። በመጨረሻ ገቡና የሞተበት ቀን ነው ሲሉ ገብቶ አፋቸውን አስያዛቸው። እሱ ታሪኩን ነገራቸውና ወጣ ይላል። እና አንዳንዴ የማናውቀውን ነገር ለሰዎች ከምንናገር ትክክለኛውን ነገር አውቀን ጠንቅቀን ማውራት ይገባናል። የነፃነት ቀን ማሰብ መዘከር ያስፈልጋል። ከባርነት ነፃ የወጡበት ቀን ይህን ቀን አስቡ። ዘጸአት 13 ቁጥር 1 ላይ የመጨረሻው ድል ከእግዚአብሔር መሆኑን ማመን ያስፈልጋል። ድል ከማን ነው? ብዙዎች እግዚአብሔርን አስቀድመው ድል አድርገው ገብተዋል። እንደው ከዚህ በፊት ተናግሬዋለሁ። አንድ ምሳሌ ልንገራችሁ። በጉራጊኛ ልንገራችሁ። በጉራጊኛ ነው ድዋ ምስ ባውሪስ የገር እድኩም ባህናትከ በኔ ዲዝሬን ከሆነ ተዝሪ እና ባውራይስ የገበያት ያርካ አይታ አርባን ቢሳሪ በመ ባውረስ የገበያ አርባ ጎይታ በዋረ ባርባሪ ማን ባር ጎይታ በዋረ ባውንት ይሮ ኦካ ቤተ ክርስቲያን ተማይ ጎይታ በዋረ ሚካኤል ሲቶ አንከባው አሃ ባዋ ወራ ባምባሩ ግን ወደፊት አወርትነስ ባውረስ የገበያ አርባ ጎይታ በዋረ ባርቢ ምራገፋን ጎይታ ምራገፋን ባውራ ነዳ ገያ ዋጋ ብራነዳ በኪስ ነኝ በማል ጎይታ ያጋኩዳ ሴቶ ባንኪ ባረታ ገያው ገያት ያርካ ታይሰራ ሽፍታ ተቦቹም ደነጉታ ብሮቦቺ አያንተትካ አው ብር በኪስ ነራቢና እሲ አርቢት ረፈረፈነ ጎይታ ቲፍቲ ባኔ ፐኔ ከንቱና ቀጦ ቢድዋይት ይሸፈርጋ ህምሰነ ከዊታ አይታር ቢሆኒ ጎይታ በዋረ ቢድነ ጋ አይበረ ማን በዋር አረለን ባር ጎይታ መስገኒ ጎይታ እንደፈርኳር አጣራ ይጠቅም። ስለዚህ ጎይታ ቲፍቲ ወድረ ያሲየነር እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ዘጸአት 15 ቁጥር 3 ላይ ስለዚህ ድል ማድረግ የሚቻለው ከእግዚአብሔር ብቻ መሆኑን እኛ ልንማር ያስፈልገናል። እንግዲህ ዘመኑ ከባድ ነው። ዘመኑን ክፉ ያደረገው ግን የእኛ ስራ ስለሆነ እኔና እናንተ ምን መሆን አለብን? ንስሐ ገብተናል። ገብታችሁ ሁላችሁ አልገባችሁም? ያልገባችሁ ከዛሬ ጀምራችሁ ንስሐ ግቡ። በየደብራችሁ ካህናት አለ፣ ንስሐ ግቡ። ሥጋው ደግሞ በልታችሁ ጠጥታችሁ
ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔ ከእሱ ጋር እኖራለሁ እሱም ከእኔ ጋር ይኖራል ብሏል አምላካችን እግዚአብሔር። ከእግዚአብሔር ጋር መኖር ቀላል አይደለም። ስለዚህ ሥጋውን ደሙን ያልበላችሁ ያልጠጣችሁ ሰዎች ሥጋውን ደሙን ብሉ ጠጡና ከእግዚአብሔር ጋር እንድትኖሩ ዝግጅት አድርጉ። ስለዚህ ዘመኑ በዚህ ካላሸነፍነው የእኛ ክፉ ስራ ዘመኑን ክፉ እያደረገው ሄዷል። ስለዚህ እኔና እናንተ ክፉ ስራችንን አስወግደን ከእግዚአብሔር ጋር ሆነን ዘመኑን መልካም አድርጎልን እንድንኖር አምላካችን በቸርነቱ ይፍቀድልን። ወስብሐት ለእግዚአብሔር። አንድ መልእክት ተናግሬ ዘመን